ምንም ይቅር ለዛ ነው። እሺ በጣም ይቅርታ። ኧረ ችግር የለም። እሺ አመሰግናለሁ። መልካም ረመዳን ለሁላችሁ። ሰላም አለይኩም። መልካም ረመዳን አንቺ። እሺ አልহামዱሊላህ ረቢል ዓለሚን። እንግዲህ የጀነት በሮች ተከፍተዋል። ወሳሪዑ ኢላ መግፊረቲን ሚን ረቢኩም ወጀነቲን ዐርዱሃ አሰማዋቱ ወልአርድ ኡዒደት ሊልሙተቂን ብሏል አላህ። ተሽከዳደሙ እንግዲህ ያ ጀማዓ እንሽከዳደማለን። ከዚህ በኋላ አንድ ሐርፍ የቀራ በ10 ነው የሚባዛለት ቁርአን። አንድ ሐርፍ የቀራ ተግባባን። ስለዚህ አንድ ሐርፍ ስትቀሩ በ10 ከዛ ደግሞ አዳዓፈ ሙዳዓፈ ነው። ከዛ በጣም በሰፊው ነው። ስለዚህ ቁርአንን ለማክተም ከዚች ሰዓት ካልተጀመረ መቼም ነው ማይختመው ማለት ነው። እና ቁርአንን በደንብ ቅሩ። ይሄን ረመዳን ወር እባካችሁ ዱዓ አድርጉልን። እንደው ዱዓ አድርጉልን። ታወቀን ዱዓ አድርጉልን። ታወቀ እንዴ? አዎ ነገ እኮ ነው። ዛሬ በቃ ኦሬዲ ጀመርን። ዛሬ ተራዊህ ሰላት አለ። ተድላ እንዳያመልጥህ በጭራሽ። ከኢሻ ሰላት በኋላ የተራዊህ ሰላት አለ። ግዴታ እዛ ሂድና ስገድ። ኢንሻአላህ ውበቱን ታየዋለህ። እንኳን አደረሰህ። እንግዲህ ግን እግረ መንገዴን ከገባ አሁን እስልምና ለተቀበሉት ወንድሞች በተለይ መጨረሻ ላይ ለተቀበለው አንድ በጣም መሰረታዊ ነገር አለ መንገር የምፈልገው ለነሱና በልባችሁ ያመናችሁ እውነት ለዛ ነገር ነው ሰሚት ማድረግ ያለባችሁ። ከውጭ የሚመጣው ጫና ያ ካሳመናችሁ ነገር ስለማይበልጥ ጊዜያዊ ወላፈን ስለሆነ ከማንም ሰው ለመማር ቅንነት ያስፈልጋል። እኔ የምፈልገውን ነገር የዘላለም ህይወት ይሰጠኛል ብዬ ያመንኩትን ነገር ለመማር ምንም ነገር እየተባልን ያን ነገር ማስኬድ መቻል አለብን። ስለዚህ እስልምናን የተቀበልነው ሀብታም እንድንሆን በሰዎች ዘንድ ታዋቂነት እንድናገኝ እየመጡ በእጃቸው እንዲያጎርሱን እንደው ቅቤ እየቀቡ እንዲያሻሹን ምናምን አይደለም። ለራሳችን የተቀበልነውን እውነት ከማንም ሰው እየተማርን በንጽህና ነው ከሆነ ፍላጎቱ ካለን አላህ ሁሉን ነገር ገር አድርጎ ነው የሰጠን። የዛሃራን ቴሌግራም ተቀላቀሉ። እኔ በአላህ ፊት ነው የምነግራችሁ የዛሃራ የምትልካቸው ትምህርቶች በ5 ቀን ነው ራሴ ብቻዬን መስገድ የጀመርኩት በ5 ቀን ውስጥ እና ቴሌግራም የምትልከውን ቴሌግራሞች እየተከታተላችሁ ማየት መስማት እንትን ጥያቄ የምንጠይቅበት ጊዜ ስላልሆነ የሚሰጡንን ነገር በትክክለኛው መንገድ እየተማርን ከተገበርን በጣም ቀላል ነው። ከውጭ የሚመጣውን ጫና የቤተሰብ የጓደኛ የልጅ የጎረቤት የሥራ ምናምን እንዳትፈሩ። ያም የሚገጥማችሁንም ችግር ደግሞ መታችሁ ጥርስ እንዳታፋጩ እዛው እየቻላችሁ ነገሩን በትክክል ለማስኬድ ጥረት አድርጉ። ኢትዮጵያ ውስጥ ያላችሁ ወይ አፉ በለኝ አንድ ጊዜ አፉ በለኝ። እሺ ሰላት ከመሄዴ በፊት አንዴ ላውራው እዚህ የገባው ሰው አንዴ ሱኩና ይቅርታ ትቀጥላለህ። እሺ በጣም ይቅርታ ይሄ ቅደም ብዬ ነው። ሱኩና ይሰማል። ምን ነበር ቅድም ገብተህ ነበርና ምን ነበር? አይልቴት ከሆነ አይልጠይቀህ ነው እንጂ ልትሄድ ከሆነ የማይመች ከሆነ ኦኬ። አይ ጥያቄ ብቻ ነው። ጥያቄ ብቻ ከሆነ ችግር የለውም ኢንሻአላህ እናስተናግዳለን። አንዴ ከመሄዴ በፊት ግን እሺ አንዴ ቆይ አንተ ሚውት አድርግሽ። ሀዋ አለሽ? ምንድነው ጥያቄ ነው? እኔ ጥያቄም አለኝ ግን ያው ልስገድ ብለሃል። ስገድና ስትመለስ ጠብቃለሁኝ። ሰላም አለይኩም መጀመሪያ ወአለይኩም ሰላም ወራህመቱላህ። በቃ ዛህሩ አስተናግጃቸው መጀመሪያ ተድላ ይቀጥልና ይጨርስና አስተናግጃቸው። ቴንኪው ብሮዬ። እና እንትን በሉ ላመናችሁበት ዛሬ እጅ ለሰጣችሁበት ነገር ላይ ለዛ ነገር ጨክኑ። መጨከን ይፈልጋል። የምንጨክነው ለራሳችን ስንል ነው። እኔ ወደ 9 ወር ነው የተሰቃየሁት የልቤን ሐሳብና በምላሴና በአእምሮ ያለውን ለማገናኘት ያረፍኩት ያ ያሳመነኝን እውነት የሻሃዳ ያስኩበት ቀን ነው። ትክክለኛ እንቅልፍ የተኛሁትና ኢትዮጵያ ውስጥ ካላችሁ በተለይ እኔን በስልክ ብታገኙኝ ልንተጋገዝ ልንረዳዳ ልንጠያየቅ እንችላለንና ለልባችን ሐሳብ እጃችንን እንስጥ። ቅን ሁኑ። ማንም ህፃንም ይሁን ትልቅ ትንሽም ውሏችንን ጊዜያችንን ይሄ ካሳመነን ነገር ጋር ካዲሱ ነገር ጋር ጊዜ እናሳልፍ። ለማወቅ ለማድረግ ለመተግበር ከሙስሊም ማህበረሰቡ ጋር ያለንን ግንኙነት መጨመር መቻል አለብን። መስጊድ አካባቢ ያለ መጥፋትና ሰው አንፍራ። ሰው ጥቂት ቀን ያማል፣ ይዋሻል፣ ይቀጥፋል፣ ይሰድብሃል፣
ጥንብርቁስህን ያወጣል። ከዛ በኋላ ምንም ነገር አያደርግም። ስጋ ለባሽ ምንም ነገር አያደርግም። አላህ በእኛ ላይ የሆነ ነገር ካልወሰነ በስተቀር ምንም ነገር ምን ሆነው ነገር የለምና ላሳመናችሁ እውነት ራሳችሁን አስገዙ። አትፍሩ፣ አይዟችሁ፣ አላህ ያግዛችኋል። በቅንነት ዱዓ አድርጉ ለማለት ነው። አመሰግናለሁ ዛህራዬ። ቴንክ ዩ ሶ ማች ሲስ። ይሰማ ነበር ዛህራዬ? ድምጽ የጠፋ ይሰማል ወዳጆች? ያ ይሰማል። እሺ ሀናንዬ እና እኔ ሐሙስም ደግሞ ወደ አፋር ወርዳለሁ። 10 ቀን የምጾመው እዛ ነው። አላህ እድሜና ጤና ከሰጠን ሐሙስ ወደዛ ወርዳለሁ። ዱአ አድርጉልኝ። ለኔም እዛ አካባቢ ብዙ የሰበኩበት ብዙ ሰዎችን ወደ ስተት የመራሁበት እዛ ላይ ደግሞ እንግዲህ አንዳንድ መድረኮች ይኖረኛል ብዬ ተስፋ አደርጋለሁኝ። አቅም ጉልበት እንዲኖረኝ ዱአ አድርጉልኝ። በዛው ለብዙ ሰዎች መስለም ሰበብ ሆናለሁ ብዬ አስባለሁ። እንግዲህ አላህ እድሜ ጤና ይስጠን ሁላችንም። መልካም ረመዳን። ከ7 ከ8 ዓመት በኋላ እኔም ልጾም ነው። በጣም ነው ደስ ያለኝ። ግን በዚህ እስልምናን ከተቀበልኩ ጀምሮ ላሳያችሁ ፍቅር፣ ለምትሰጡኝ አክብሮት፣ በተለይ መስጊድ ውስጥ ስገባ የሚደረግልኝ ሰላምታ በጣም ልብ ያበረታል፣ ኢማንም ይጨምራልና ሰዎችን እንደዛ በፈገግታ መቀበል ልመዱ። እኛም ለሌሎች ሰዎች የምንሆንበት እድል ደግሞ አላህ ይስጠን ለማለት ነው። አመሰግናለሁ በጣም ዘመዶች፣ ብዙ ካወራሁ ይቅርታ። ሰላም ነው። እዚህ ጋር ጥያቄ መጠየቅ ፈልጌ ነበር። እሺ ጠይቅ ወገናች። አሁን ጥርሶችን ከነበረ ሂጄ ነበር። ቀጥል። ኦኬ እሺ። የቁርአን ጻፊ ማለት የረሱል ሰለላሁ ዐለይሂ ወሰለም ባልደረቦች ሁላቸው ወደ 60 ምናምን ይደርሳሉ። ኦኬ እሺ። ኦሪጂናል ቁርአን ሳላውን ኦሪጂናል ቁርአን ወይ ነው? አዎ ቁርአን የተላለፈው በሁለት መልኩ ነው። የመጀመሪያው በሂፍዝ ወይም በመሸምደድ ሲሆን ሁለተኛው ደግሞ በምንድነው በወረቀት መልኩ ወይም ደግሞ በጽሁፍ ነው የተላለፈው። ስለዚህ ኦሪጂናሉ በዑስማን ኢብኑ አፋን ጊዜ የነበረው በሰለላሁ ዐለይሂ ወሰለም ባልደረባ ጊዜ የነበረው ቁርአን አሁንም ድረስ አለ። ኦኬ እሺ። አሁን በመሐመድ ጊዜ ቁርአን ነበር አልነበረ? ቁርአን ተዘጋ በመጽሐፍ ማለት ነው። አንድ መጽሐፍ ቁርአን ነበር አልነበረ? ይጻፍ ነበር። ይጻፍ የነበረው ግን ይጻፍ የነበረው ግን በእንትን ነው ምንድነው በቴምር ግንድ ላይ በብራና ላይ እንደዚህ በተለያዩ እንትኖች ላይ ቅርጣሶች ላይ ነበር ሲጻፍ የነበረውና ከዛ በረሱላህ ሰለላሁ ዐለይሂ ወሰለም ጊዜ የተጻፈውን አቡበከር ረዲየላሁ ዐንሁ የረሱላህ ሰለላሁ ዐለይሂ ወሰለም ባልደረባ ሰበሰበው። ከዛ በኋላ አቡበከር ሲሞት ዑመር ኢብኑ ኸጣብ ቤት ነበረ። ከዛ ዑመር ሲሞት ከሐፍሳ ቤት ሆነ። ሐፍሳ እንትና ከዛ ዑስማን ኢብኑ አፋን አንድ ላይ አድርጎ እንትና ነው ጻፈና ኮፒ ያደረገ ወደ ሌላ ሀገራቶች ወደ ተለያዩ ሀገራቶች አስተካከለ እንትን ማነው ላከው ማለት ነው። ከዛ ከኦሪጂናሉ ኮፒ ያደረገ ማለት ነው። ከዑስማን ማነው አቡበከር ረዲየላሁ ዐንሁ ካዘጋጀው መጽሐፍ ማለት ነው። እና ከዛ ብቻ ሳይሆን ሐፊዞች ነበሩ። የማማ ጦርነት ነበርና በማማ ጦርነት ብዙ ሐፊዞች ወይም ደግሞ የሸመደዱ ቁርአን ሙሉ በሙሉ የሸመደዱት አካላቶች ይሞቱ ነበርና እነሱ ሳይሞቱ በፊት እንትን ማለት ይዘጋጅ ተባለ። ከዛ በኋላ ተዘጋጀና ኮፒ እየተደረገ ወደ የተለያዩ ሀገራቶች ተላከመ። ማስረጃው ያሳያሽን ብናወራ ደስ ይላል። اخذته هي اخذها هو اخذه نفس اللي جاب الصفوف ايه ماشي سلمان زارة سلمان حطيت تحت الصحون هي كلت تحت جيبيها حقتنا انت ما قلتي لي الكرتون حق السمبوسه اديتيه هو هي عطيته مو حقه طيب الله اكبر طيب كيف في هذا سواد
እሺ ሌላ ሰው አለ እዚህ? አይ ቲንክ ወጣለች። አልወጣችም። ሚውት አድርጋው ነው ትመለሳለች ተባት። ኦኬ እሺ ይሰማል ድምጼ? አፈወገለኝ። እሺ በጣም ይቅርታ ዘይት ያደረኩ ያው ይሰማል። እንትን ማስረጃ የጠየቁሽ ነበር። ማስረጃ በጣም ብዙ ማስረጃዎች አሉ። ለምሳሌ ሰሂህ ቡኻሪ፣ ሰሂህ ሙስሊም ላይ ያለ አሁን መክፈት አይመቸኝም። ቁጥር ልንገርህ፣ መክፈት አይመቸኝም። ለፈለክ ለሁሉም ማስረጃ አለኝ። ለሁሉም ማስረጃ አለኝ። አዎ ድምጽ አለ። ያው ዋና ጥያቄ ምን መሰለሽ? አሁን ቁርአን ተበርዟል ወይስ አልተበረዘም ነው ዋና ጥያቄ ማለት ነው። ምን አልከኝ? ለሁሉም አንተ አልጠየቀው ሁሉ ለአንተ ኦሪጂናል ቁርአን እንዳለ አሁንም ድረስ ማስረጃ አለኝ። እና ዑመር ኢብኑ ኸጣብ ማነው አቡበከር ረዲየላሁ ዐንሁ እንዳሰበሰበው ማስረጃ አለኝ። ዑስማን ኢብኑ አፋን ኮፒ ያደረገ ለዓለም እንዳዳረሰ ማስረጃ አለኝ። ለሁሉም ለየትኛው ማስረጃ ልስጥህ? አይ ተበርዟል ወይስ አልተበረዘም ለምን ጥያቄ ነው። የኔ ጥያቄ እሱ ተበርዟል ወይስ አልተበረዘም? ተበርዟን የሚል ጥያቄ ገና አሁን ቆይ፣ ተበርዟን የሚል ጥያቄ ገና አሁን እየጠየቀኝ ነው። እስካሁን አልጠየቅክም ነበር። ያኛው ከተመለሰልህ ቁርአን አልተበረዘም፣ ጠባቂው አላህ ነው። አላህ አዘ ወጀል እንደምንድን ነው የሚለው? ቁርአን እኛ ወርድነው እኛው ለእርሱ ጠባቂዎች ነን ነው የሚለው። طيب ስለዚህ ቁርአን የሚጠብቀው ጌታ አላህ አዘ ወጀል ስለሆነ አልተበረዘም። ኦኬ ተቃጥሎ ነበር። ኦሪጂናል የአላህ ሱብሓነሁ ወተዓላ ቃል አሁንም ድረስ በረሱል ሰለላሁ ዐለይሂ ወሰለም ሲስተላለፈ የነበረው በአጠቃላይ ወደኛ ተላልፏል። የተቃጠለው ምንድነው የሚለው ላብራራልህ እችላለሁ። ላብራራልህ እሺ ዑስማን ኢብኑ አፋን በተለይ ረሱል ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ወይም ከተወሰነ ጊዜያት በኋላ ሰዎች የራሳቸው መጽሐፍ አዘጋጅተው ነበር። መጀመሪያ ማለት ነው የራሳቸው መጽሐፍ ይይዙ ነበርና እነዛ አካላቶች ደግሞ የተለያየ ሀገር ቦታ የመጡ ናቸው። ለምሳሌ አረብ ይሁን እንጂ አረብኛቸው ግን አንድ አይነት አይደለም። ያላህ መልእክተኛ አለይሂ ሰላቱ ሰላም ቁረይሺ ናቸው። ሌሎቹ ሀገራቶች ላይ ያሉት ደግሞ የተለያየ አመለካከት ያላቸው ወይም ደግሞ ይሄ አዘርባይጃን ምናምን ጦርነት ስለነበረ በዛ ምክንያት መለያየት ተፈጥሮ ነበር። መለያየት የተፈጠረው ምንድነው? ለሃጃ የሚባል ነገር አለ ወይም ደግሞ ዘዬ ታውቃለህ? የዘዬ ልዩነቶች እንደዛ ሲፈጠሩ ከዛ ያንን ልዩነት የፈጠረውን ነገር ምን አደረጉት? በሙስሊሞች መካከል ክፍፍል እንዳይኖር አንተ አዘጋጀውና ከዛ በኋላ ለትክክለኛውን እንትን በል ወይም ደግሞ አሰራጪ ተባለ። ከዛ በኋላ ያንን በእነዛ ራሳቸው ሲጽፉት የነበረውን እንትኖች ወይም ደግሞ በሰዓቱ የነበሩ አካላቶች ሲጽፉት የነበረውን እንዳለ ተቃጠለ ማለት ነው። የተቃጠለበት ምክንያት ይሄኛው ኦሪጂናል አለ ኦሬዲ እንዳልኩ መጀመሪያ ዑመር ኢብኑ ኸጣብ በረሱል ሰለላሁ ዐለይሂ ወሰለም ጊዜ የተጻፈውን ዑመር ማነው አቡበከር ረዲየላሁ ዐንሁ ጽፎት እንትን ብሎታል፣ ሰብስቦታል። ከዛ ከሰበሰበው በኋላ ከዑመር ቤት ነበር፣ ከዑመር ሲሞት ደግሞ ከሐፍሳ ቤት ነበር። ከዛ ያንን ኦሪጂናሉን ቁርአን አመጣና ኦሪጂናሉን በረሱል ሰለላሁ ዐለይሂ ወሰለም ጊዜ የተጻፈውን ቁርአን አመጣና እንደዚሁም ደግሞ ሐፊዞችን አመጣ። ከቁረይሽ የነበሩ ወይም በረሱል ሰለላሁ ዐለይሂ ወሰለም ጎሳ የነበሩትን አካላቶች አመጣ፣ አንድ ላይ አጻፈ፣ ኮፒ ያደረገ ወደ ተለያዩ ሀገራቶች አሰራጨ። ከዛ በኋላ ያንን ሌሎች አካላቶች የጻፉትን ግን አቃጠለው ማለት ነው። ዑስማን ኢብኑ አፋን ያቃጠለበት ምክንያት ስለተበረዘ ምናምን ሳይሆን የለሃጃ ችግር ስለነበረባቸው ኺላፍ ወይም ደግሞ ልዩነት እንዳይፈጠር ብሎ ነው። ኦኬ እሺ፣ እንላውራና አንዴ እንላውራውና አንዴ
እኔ አሁን እንደማውቀው ስህተት ካለኝ ታስተካክይኛለሽ። እኔ ስህተት ካለኝ ማለት ነው። እኔ እንደማውቀው ግን በመሐመድ ከመሞቱ በፊት አንድ ወጥ መጽሐፍ ቁርአን አልነበረም። እንዳልሽው የሆነ በቃላቸው የሚይዙ ምናምን ወደሞ የሆነ ቦታ ላይ ይጻፍ ነበር አይ ቲንክ። ከዛ ደግሞ የሆነ ከሞተ የተወሰነ ዓመታት በኋላ ቁርአን የያዙ ሰዎችን የሞቱ ሲሄዱ ቁርአንን እንሰብስብ አሉ። አይ ቲንክ እንሰብስብ አሉ። ዑመር እንትቆና እንሰብስብ አለ ዑመር የሚባለው። መሐመድ ሲሞት ደግሞ አራት ከሊፋዎች ነበሩ። መሐመድ ቁርአን እንዲማሩ የጠቀሰቸው ማለት ነው። ከነዚህ ቁርአን ተማሩ ብለው መሐመድ የተናገራቸው አራት ከሊፋዎች ነበሩ። ከዛ እዛ ላይ አሁን ዑመር አሁን ሁሉንም ቁርአኖች ሰበሰበና የኔ ይበልጣል እንዳልሽው የኔ ይበልጣል መባል ጀመሩ ሰዎቹ ማለት ነው። ከዛ ሁሉንም ቁርአኖችን የነበሩ ኦሪጂናል ቁርአኖችን አምጥቶ አቃጠለና የራሱ አንድ ወጥ የሆነ ቁርአን አዘጋጀ። እስኪ ማስረጃ አምጣ። እስካሁን የተናገርከው በይዘው ቃላት በቃላት ስህተት በስህተት ነው እንዳለ የተናገርከው ሁሉም ከመጀመሪያ ጀምሮ እስከ መጨረሻ። ኦኬ መረጃ እንደዚህ ነገር በጣም ተሳስተዋል። ልንገርህ። አይ ምንድነው አሁን አንተ ያወራኸው? አዎ የተሳሳትከው ልንገርህ። በመጀመሪያ አራት ሰዎችን ያስተማሩ የምትለው ነገር ስህተት ነው። ወህይ ረሱል ሰለላሁ ዐለይሂ ወሰለም ወህይ በሚወርድላቸው 23 ዓመት ነው በአንድ አይደለም ረሱል ሰለላሁ ዐለይሂ ወሰለም ወህይ የወረደላቸው ለ23 ዓመት ነው የወረደው። ወህይ በሚወርድ ቁጥር ፉላንን ጥሩልኝ እያሉ እነ ዘይድ ኢብኑ ሳቢት እነ ሙዓዝ ኢብኑ ጀበል በጣም ታላላቅ የሆኑ ሰሃባዎች አቡበከር እና ዑመር ጭምር ይጽፉ ነበረ። አራቱ ኸሊፋዎች ብቻ ሳይሆኑ ሌሎችም ወደ 60 የሚደርሱ እንደነገርኩ ጸሐፊዎች ነበሩ፣ የቁርአን ጸሐፊዎች። እነዛ ሁሉ እኮ እኔ እኮ ያስተምራቸው እኮ አይደለም ያልኩሻለሁ። አራት እንደዚህ ከዚህ ተማሩ ብለው ነበር ነው። ቀንዴ አራቱ ኸሊፋዎች ما في انا فتحت وشفت ما في من اول قلنا له هو راح مسجد قال لي بروح مسجد ما ادري ايش قتلش ميت ارجمش ايش الاستعجال ذا ማክስ ነው እንትን ነበር ቁርአን ተበርዟል ወይስ አልተበረዘም ያልኳት ነበር ዛህራና ቁርአን ወይ ተበርዟል አንተ ምንድነው ብለህ ነው አይ ገባኝ። አንተ ምን ብለህ ነው የምታምነው? እኔ ማምነው አሁን እንዳነበብኩት ምናምን ከሆነ ቁርአን የኦሪጂናል ቁርአን ተቃጥለዋል፣ በዑመር ተቃጥለዋልና የራሱ አንድ ወጥ የሆነ ማስረጃ መቃጠሉ ነው። አዎ ዑመር አቃጠለ የምትለው ማስረጃ እስቲ። መልካምሽ ዑስማን ስና ዑመር ያልኩት እንትን ነበር። አዎ ጥሩ እንደዛ አስተካከል። ዑስማን አይደለም እሺ፣ ዑመር አይደለም እሺ። ሁለተኛ ደግሞ መቃጠል መበረዝ ነው። መበረዝ ማለት የሆነ መቃጠል መበረዝ ነው ወይ? መቃጠል ማለት መበረዝ ነው ወይ ነው ያልከው? አዎ ጀስት ጥያቄ እኮ ነው። አንተ ተበርዟል ወይም አልተበረዘም እንኳን አላልኩም እኮ። ተበረዘ እኮ አንተ ተበርዟል ነው ያልከው አይደለ? ማስረጃ አምጣ። ተቃጥለዋል ነው ያልኩት። እንደተቃጠለ ማስረጃ። መቃጠሉንማ እኛም እናምናለን። በስንት መጽሐፍ ቅዱስ በየመንገዱ ይቃጠል የለ እንዴ? እሱ ችግር የለውም። አሁን ችግሩ ኦሪጂናሉ ግን አለ እጃችን ላይ አለ። ላሳየ። ኦሪጂናል ማለት የትኛው ነው ኦሪጂናል? የዑስማን ከተቃጠለ በኋላ ከዛ በፊት መጀመሪያ ነበር። ቆይ እስቲ ታውቃለህ? አይ ቲንክ የምታውቅ ትመስላለህ። እሺ ጥሩ። በአቡበከር ዘመን መጽሐፍ ነበር አልነበረም? እኔ ማውቀው አሁን በመሐመድ ጊዜ መጽሐፍ በአቡበከር ዘመን መጽሐፍ ነበረ ወይስ አልነበረም? እንጃ በአቡበከር ጊዜ አላውቅም ነው። በቃ አታውቅም። እሺ ከዛ በዑመር ጊዜ ያ መጽሐፍ ነበረ ወይስ አልነበረም? በዑመር ጊዜ እንትን ነው መሐመድ ከሞተ በኋላ እኔ ልጠይቅህ አማውቀውን ልንገርና በቃ እሺ። እንደዛ ከሆነ አከብድብሃለሁ። እንደዛ ከሆነ ተበርዟል ብለህ ነው የምታምነው ቁርአን? እኔ አሁን እንደዛ ነው የማምነው። ማስረጃ አምጣ። ያው ትልቁ ላይ ነህ። እንካ ክፈት። ተበርዟል የሚል ማስረጃ አስተኝ። ኦኬ እኔ ከፍትም አይ ቲንክ አንተ ክፈት። እኔ ልጥቀስልህ። አይ ቲንክ በቃ ካልከፈትሽ ማለት ነው በቃ ምንም ልናረጋ ልጥቀስልህ ንገርና አንተ ክፈት። ጥቀስ። እሺ ንገረን። ምንድን ነው
እሺ አል ሙስተዲቅ አል ሐኪም ክፈተው። ሙስናድ አህመድ ክፈተው። እሺ ሙስናድ አህመድ ምን ይላል? አንብብልን። አንተ ነህ አንብበህ መረጃ የምትናገረው። አይ ክፈተው እንጂ እኔ አሁን ልከፈልክ። ሌላስ ምንድነው ሐሳብህ? እሺ ከፍቼው ታነበዋለህ። እሺ እኔ ጋር ማለት ነው። እሺ አይ አነበዋለሁ። ኢትስ ኦኬ እሺ ሙስናድ አህመድ 21 207 ክፈተው። ሱረቱል አህመድ ሙስናድ አህመድ ሲል ነው። ሶሪ ኦኬ ሶሪ ሙስናድ አህመድ 21 207 ክፈተው። አራት ግደልን ብራዘር። እሺ 21 ስንት? 207 21 7 ነው። 207 ምንድነው? አይ ላውጣለህ ወይ ግድ የለም አውጣለት። 21 ስንት? 20207 ብዬ ልንገርህ። ቁጥሩን እኮ ነው እየነገርኩህ ያለሁት። ሙስናድ አህመድ ቁጥሩን አለ አይደል? እንትን ሱራው ይንገር። ሱራ ስንት ነው? ቁርአን አይደለም ቁርአን አይደለም እየጠቀስኩ ያለሁት እኮ። ሙስናድ አህመድ ሱራውን የጠየቅንህ እኮ እኛ በቀላሉ 21 207 አልኩት እኮ 21 207 ኦኬ 21 ምዕራፍ ገብቶ አይደለም። ቆይ አንዳጠኝ ጃክ sunan.com የሚላል አይደል? እዛ ገብቶ 20 207 ብሎ ሰርች ያደርግ ይመጣል። sunan.com ላይ ይሄ ሐዲስ አለ ወይ ጉግል ገብቶ ሰርች ያደርግ። ይኸው የጠየቀኝ ስንት ነው? ልብ አድርጎ ያ ጀማ 21 207 ትክክል ነው አይደለ? ያ ትክክል ነው። ታነበዋለሽ። አንብብና አስረዳን። ያው ከፍቼ እላለሁ። ይኸው አንብብል። አይታይም። ትንሽ ትማርገውና እንትን ትራንስሌት አድርገው ሁሉንም። ይኸው ከሁሉም ሰው እንዳነበው ትራንስሌት አድርገው። ይኸው እኮ ትራንስሌት አድርገው። ትራንስሌት ብራዘር፣ ወደ ምንኛ ትራንስሌት አድርገው እኮ አማርኛ አድርገው። ትራንስሌት አድርገው ብራዘር። አማርኛ እንግሊዝኛ ሳትችል አረብኛ ሳትችል እዚህ መተህ ከኛ ጋር ልታወራ ልትሟገት ትመጣለህ? ማን ነው አልችልም ያለ? ማን በል በቃ እሺ አንብበው። አልችልም አልኩህ። አንብበሽ ካታሃው እንደዚህ እኮ በአማርኛ አድርገው ሁሉም ሰው እንዲያነበው ያልኩ ነው። ማንበብ አልችልም ማለት ነው። አንተ ተርጉምላቸው እንረዳለን። ለምንድን ነው መተርጎም ያልፈለከው? አይ ቲንክ እንረዳለን። አንተ ተርጉመው። ይሄው አይ መተርጎም ለምንድን ነው ያልፈለከው? እዚህ ላይ ለምን ሰው ያነበው? አይ ጉግል በስንት አይተረጉምም። አንተ ተርጉምልን። ኦ ብቻ እኔ እሺ እኔ ልንገርሽ ያው ካታሃቢ እንደዚህ ሄር እስከናዘ ብሎ ወደዚህ ያርገው ነው ወደዚህ ያርገው። እሺ ያው ትንሽ ቪዥዋል ማን አይታየም። የምሬ ነው። አረ ይታያል፣ በደንብ ነው የሚታየው ብራዘር። አረ እኔ አይታየም። አንተ አንብበው ብራዘር። አንተ ለእንግሊዝኛ አውር ነህ። አረ በደንብ ነው እንደሚታየው። ኢትስ ኦኬ ማን በአማርኛ አድርገውና እንቀጥል። ኢትስ ኦኬ ለእንግሊዝኛ አውር ነህ። ሁሉም ሰው እዚህ ጋር ያለ እንግሊዝኛ አይችልም ብራዘር። እኔ እችላለሁ። ኢትስ ኦኬ እኔ አይ ነው እችላለሁ። አንብበው እኮ ሁሉም ሰው እንዲያነበው ነው የሚፈልገው። እኔ ሁሉም ሰው ያነበው አንተ ተርጉም ነው የሚፈልገው። አንተ አይ ሁሉም ሰው እንዲያነበው ነው የሚፈልገው። ሁሉም ሰው ያነባል እንግሊዝኛ። ሁላችንም እናነባለን ብራዘር፣ እንረዳለን። ሁሉም አይ ለምንድን ነው እንደዚህ ያልፈለከው? አይ ቲንክ ብራዘር ጉግል በስንት አይተረጉምም። አይተረጉምማ ጉግል አይተረጉምም። እኛ የጉግል ሰዎች ያለንም የመረጃ ሰዎች እንጂ። ቀጥል። ኢትስ ኦኬ ዌት የኔ እንትን ላውጣ። በኔ ጋር ላውጣ። ሞር አይታይም። የኔ ላውጣ። ኦኬ በል ትልቁ ላይ ነው። ያው ክፈት። እንፈታ መስሎ ከሆነ ትከፍታታለህ። ክፈተው። ኢትስ ኦኬ እከፍታለሁ። ቀደም አልከፍትም የለኝም አንድ ዲቫይስ ብቻ ነው የነበረኝ አለ። ልብ አድርጎ አያችሁ እኮ ሩም እየሄድኩ ነው አሁን። አይ ስጀምር ፎሎወርም የለኝም። አይ ቲንክ ግን ሩም እየገባሁ ነው። እንትን ብቻ ነበርኩ። ክፈተው ሂድ። ወይ እሺ ሻሃዳ አለ ያላችሁኝ ሰው ማን ነው ሻሃዳው? እሺ አንድ ጊዜ ሐዋ ላወርደሽ ነው። እሺ ከይቅርታ ጋር ሻሃዳ
ያለ ሰው ስላለ ፖሊዮ ላወርድ ነው አንድ ጊዜ በእናትህ ጥያቄ ስላለኝ እሺ ይብሮ ነው ይወርዳለሁ ይብሮ ኖ ሰው አወረድኩ ተቀመጥ እንዴ ምን ሆነ ነው ጄክ ደግሞ ጄክ ምን ሆነ ነው በኋላ እኔ እኮ በጣም ይገርመኛል ጄክ አስገቡ ጄክ መለሳችሁ እሺ መንገድሙን የትሙንም እናናግባ እሺ ቀጥል አባታችን እየጠበቅን ነው ቆይ አንዴ አንቺ እሺ ኤቢሲ አለ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ እንዴት ናችሁ አልহামዱሊላህ ደህና ነን አልহামዱሊላህ አንድ ወንድም እዚህ ሻሃዳ መያዝ ይፈልጋል ነው እሺ ለዛ ነበረ አምጣው እሺ አለ እዚህ ሻሃዳ ያዝና ከዛ በኋላ ደግሞ እኔም እንትን ብለው ነገር አለ የምናገረው ነገር አንድ ላይ እንላለን ችግር የለውም ኢንሻአላህ ሻሃዳው ይቀደምና ከዛ የምናገረው ነገር በኋላ ይቀጥላል እሺ አምጣልን ሰላም ብያለሁ ሰላም ነው እንዴት ነህ ሰላም ነው ስምህ ማን ልበል ስሜ ወርቅነህ ይባላል እሺ ወርቅነህዬ እስልምና መቀበል ፈልገሃል አዎ ያስገደደህ ሰው አለ እስልምና ለመቀበል ያስገደደኝ ሰው የለም በጣም ጥሩ እሺ እኔ የምለውን ትላለህ ከኔ ጋር ተከትለህ እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን عبده ورسوله ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ ነብዩ ሙሐመድን የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ በጣም ጥሩ አልহামዱሊላህ ረቢል ዓለሚን እንግዲህ ከዚህ በኋላ አንተ ሙስሊም ነህ አላህ Subhanahu Wa Ta'ala ጽናቱን ይስጥህ እንኳን ከጀሃነም እሳት አላህ ጠብቆ ወደ ቀጥተኛውና ወደ ተፈጥሯዊ ሃይማኖት ወደ ሆነው ወደ እስልምና አላህ እንኳን መራህ አላህ ይጠብቅህ ጽናቱን ይስጥህ እንግዲህ አጠገብህ ያለው ወንድማችን ሙስሊም ነው የሰላትን አሰጋገድ ያሳየህ ቁርአን እንድትቀራ ነገሮችን ያመቻችልህ አላህ ይጠብቅህ ሰላት መስገድ አለብህ የረመዳን ወር ያው ጾምንም ግዴታው ነው ባልካውን ሰዓት ጀምሮ ስለዚህ ጾምንም መጾም ይኖርብሃል ኢንሻአላህ እንግዲህ ከዛ በተረፈ የተረፈውን ወንድምህ ያብራራልሃል ትምህርት ምናምን አካባቢያችሁ ላይ ከሌለ ዛህራን አናግሯትና ዛህራ እሷ ግሩፕ ውስጥ ታስገባዋለች ስም ደግሞ ምናልባት እንዲቀየርልህ የምትፈልግ ከሆነ እንቀይርልህ ስምህ ይቀየር ስምህ ይቀየር ወዳጃችን ይሰማል ስልክ ገብቶብኝ ነው ቅርታ እሺ ስም ይቀየርለት አዎ ስም ይወጣለት አሪፍ ነው ኢንሻአላህ ያው ረመዳን ላይ ስለሆነ ረመዳን በሚለው ስም ቢሰየም እኔ ደስ ይለኛል ኢንሻአላህ ከዛ በተረፈ ወንድማችን አላህ Subhanahu Wa Ta'ala ጽናቱን እንዲሰጠው ያንተ ትልቁ አስተዋጽኦ አለውና አንተ በርታ አንዴ ግን የጀመርነው ውይይት አለ እዛ ላይ እንቀጥላለን ሻሃዳ ስለሆነ ነው ያስቀደምኩ እሺ ኢንሻአላህ እሺ ወዳጄ እየጠበቅኩ ነው መረጃ የት አለ ክፈል እሺ ሩም እየሄድኩ ነው እሺ ተቀርቤያለሁ ቤት እየሄድኩ ነው ያንተ ሩም ምንድነው ከየት ነው የምትሄደው ከሌሎ አዲስ አበባ ነው ሩም አይ ውጭ ስለነበርኩኝ ነው ተኪ
በቃሽ መረጃ ይዘህ ስትመጣ ና እሺ ወዳጃችን እኛ ቤት ያለ መረጃ አይወራም ማጠቃስኩልህ እኮ ወይ አንተ ክፈተውና በቃ ክፈት እኮ አንብብና ና አንብብ እኮ አነባለሁ ኦኬ እሺ ሆና አንብብ እሺ ና አንብብ አንብብ ያው ቀጥል يلا ኦኬ እሺ ወደዚህ አድርገው እስኪ ከየት ልጀምርልህ ከዚህ ነው የምጀምርልህ አይደለም ወይስ ከዚህ አዎ ከዛ እሺ ቀጥል ኦኬ አብዱላህ ካሊፍ ቢአሽ በአረብኛ ነው ለኛ ያለው እሱ እንትን ስም ነው እዚህ ጋር የተጠቀሰው አካውንት እንደተረከው ነው የሚለው እንትን እኔ እኮ የኔ ላፕቶፕ ነበር እኮ ቤት ግን አንተ ለምን አትወረው እኔ ላፕቶፕ ከዚህ የተለየ ነው እንዴ ላፕቶፕ ያው ቁጥሩ ሙስነድ አህመድ 21207 ኮመሰሰስ ያልፈልክ ነው አይነው ኦኬ ምንም አትሳሳትም ቀጥል አንብበው ያው ከዚህ ጀምርና አንብብ እሱ ወይ ሩም ልግባሽ ኦኬ እዚህ አንድ ደቂቃ ምናምን ነው እሺ አንድ ደቂቃ ያው ጀማ ከ13 ነው እንጠብቀዋለን ኤቢሲ አስገባለሁ ምን አወራለሁ ብሎ ነበር ጨርሽና አወራለሁ ብሎ ነበር ዛሩ የሚያወራው እኮ ሙስሊሙ ልጅ ነውና ሙስሊሙ ልጅ ያው የሌላውን ጊዜ እንትን እንዳይብዬ ነው እሺ ኢንሻአላህ መረጃ እየጠበቅን ነው ከ13 ነው ከ14 ላይ እንጠብቃለን ማለት ነው ቀጥል እሺ ኤቢሲ እስከዛ ቀጥል እሱ ዘላለም አያመጣም አንድ አፍታ ያለህን ሐሳብን ቀጥል ቶሎ በለሽ እሺ ያለኝ ሐሳብ ያው እንግዲህ ወንድሜ ከልጅነት ጀምሮ ጓደኛዬ ነውና አላህ ወደዚህ ወደ ቀጥተኛ መንገድ መርቶ ዛሬ ሻሃዳን ይዟል እና ያው አልহামዱሊላህ በተጨማሪ እሱ አሁን እኛ አሁን ያለንበት ከአለበት አካባቢ ምቹ ስላልነበረ ከዛ ወደ 75 ኪሎ እሺ ተቋርጧል አይደለ እሱ ጋር ነው ችግሩ እሺ አንድ ደቂቃ አለፈ ወይ ኤቢሲ ተቋርጠ ነበር ወይ እሺ ለምሳሌ እንደዛ ስለሆነ ከዛ ጋር ተያይዞ እኔም ጅማ ላይ አንድ ሁለት ክፍል ቤት ነበረች እዛው ተቀምጦ ከነሚስቱ ከነልጁ እዚህ እንደሰው እንትን ብያለሁና ከዚህ ውጪ መርዳት የሚፈልግ ሰው ካለ ደግሞ ወይም ላላ ብሎ እሱ ረመዳንን የሚጾምበት ምንም ነገር የለውም ልጁ ባዶ እጁን ነው ያው እስልምናን ብቻ ብሎ ነውና ወደዚህ እንትን ያለው እንትን ካለ አካውንት ተንብላን እንደዛ ቢደረግ ብዬ ሐሳብ አቅርቤያለሁ መርዳት የሚፈልግ ብቻ ካለ ኢንሻአላህ ይቅርታ እንግዲህ ይቆራረጣል ድምጹና አወረድኩት እሺ እኔ ነኝ አወረድኩት ድምጹ እየተሰማ አይደለም እሺ ቀጥል ማን ነበር የታለ ወዳጃችን እየጠበቅኩ ነው ወይ እሺ እኔ ላንብባ እኔ ከፍተም አይ ቲንክ ፎሎወርስ ስለሌለኝ ላንብባው አንብበው ኦኬ ዜን ኢብን ኦዌይስ ሪፖርትድ when go እንደተረከው ኦዌይ ቢን said to me this ብሎ ተናገረኝ how many verses do you recite in surah al-ahzab I said 73 verses surah al-ahzab ስንት ነበረ ይለው ኢላ حتى ኦዌይ ካውስ ደማ 73 verses ነው ሰዓን 30 እንትን verse ነው who said Allah I saw when አይሰማም ትግርኛ ነው ይጨርስ በቃ እኮ 73 እንትን ምዕራፎች እንትን ዝርዝሮች ነበሩት ይለው verse እኮ 73 እንትኖች ቀር ነው ምቀራ የነበረው አለ አይደለ ስንት ነው ምቀራው ሲለው 73 አለው እኮ ከስሮቱ በቀራ አንድ ነበር እያለው ነው እዛ ጋር አንብበው አንተ ስሮቱ በቀራ ላይ አንድ ነበር ስሮቱ በቀራ ስንት ነው እኮ እሺ ማውን ጥያቄ ምንድነው ኢብሮ ጥያቄ ቁርአን ተበርዟል ወይስ አልተበረዘም ብለው ተጠያይቀን ነውና ከዛ ኦኬ አሁን ስንት ነው ያለው 73
73 ነው ያለው። ተሽሯል። ብዙ የሱረቱል አህዛብ ክፍል ተሽሯል። ለዛ ነው ሻቢቢ። ኦኬ 100 ምናምን 200 ምናምን የሚሆን ተሻረ ነው የምትለው? ሁዘይፋ በዘገበው ሌላ ሐዲስ ላይ ምን ይላል መሰለህ? ሱረቱ ተውባ ሱረቱ ተውባ የምትላት ሱረቱል አዛብ ነበረች እና ከሷ እናንተ 1/3ኛውን እንኳን አቀሩ ብሎ ያስቀምጣል። ኢምራን ቪዲዮን ከፍቶልሃል ያሳያል። ኢብራሂም ቀደም ሲል የነበረው ለምንድን ነው አንተውን በጣም ጭምት ሆነህ ደረቅ ሆነ ነበር ስትከራከር የነበረው? ማስረጃ አምጣው አለ። ይሄንን ይነግርሃል እኮ ራሱ ግን ማስረጃ አምጣው አለ። ያው ማስረጃ ማምጣት አልቻልክም። መጨረሻ ተጠብቀህ አሁን ያለህበት ደረጃ ደረሰ። ሴም ስላልሆነ እኮ ነው ከፈተልኝ ነበር ኢብራሂም ግን ሴም አልሆነም። አሁን አስረዳዋለሁ። አሁን ችግር የለውም። ያው ቪዲዮውን ከፍቶልሃል አስረዳው። ይሁን ቀጥል ኢምራን። ሰላም አለይኩም ወራህመቱላህ። ሁላችሁም ሰላም ብያለሁ። ኢብሩ እንዴት ነህ ሀቢቢ? አቡኪ አልሐምዱሊላህ ደህና ነኝ። አልሐምዱሊላህ። ያ ጀማዓተል ኸይር ሁላችሁም ረመዳን ከሪም እንኳን ለተከበረ ወር በሰላም አደረሳችሁ እያለሁኝ ያው ከዚህ በኋላ ሸይጣን የታሰረበት የበረካ በሮች የተከፈቱበት ነውና ኢንሻአላህ በኸይር ነገር እንበራታላለሁኝ። ወደ መልሱ ስገባ ያው ወንድም ያዊኪና ወንድም ይወር ገልጻችሁታል። በደንብ ማስረጃ ከፈለግን የጠቀስኩት ላሳይ ማለት ነው። መጀመሪያ ያ ሱረቱል ራዕድ እንደዚህ ይላል ቁርአናችን ሱረቱል ራዕድ ቁጥር 39 ላይ ያስከው ሱረቱል ራዕድ ቁጥር 39 እንደዚህ ይነበባል። የምሁላሁ ማ የሻ ይላል ወይፈብት ወعنده ኡሙል ኪታብ አላህ የሚሻውን ያብሳል ማለት ይሽራል ያጸድቃልም የመጽሐፉ መሰረትም ከእርሱ ዘንድ ነው አለ። ስለዚህ አምላክ አላህ ሱብሃነሁ ወተዓላ ያወረደውን ቃል የመሻር መብት አለው ነው። ታዲያ ሱረቱል አህዛብ ምን አጋጠመው ስንል ተመልከተ። ሙስነድ አቢ ዳውድ አጣያሲ እንደዚህ ለመጽሐፉን ያው ሐዲሱን ካስቀመጠ በኋላ ፈሩፊአ ፊማ ሩፊአ አለ የተሻረው ተሻረ አላህ የሻረውን ሳረ በማለት ፈጠረው እያለ ወስዶ ጨርሻ አላህ ማን ፈጠረው ራሱ ብሎ ኤቲስት ራሱ ሊያደርግ ይችላል። ስለዚህ ምንድነው ማድረግ ያለብን? ይሄን ወስዋስ አንተ ወደ ጎን ትተህ ሰላትህን ከዛሬ ነው መጀመር ያለብህ። ሞት መቼ እንደሚመጣ አታውቀውም። ኩሉ ነፍሲን ዛኢቀቱል ሞት ይላል አላህ አዘ ወጀል። መቼ ሞት እንደሚመጣ አታውቅም። ነገ ይምጣ ዛሬ ይምጣ ከሳክ አሁን እኛ እያወራን የተነፈስኳትን ሳልመልሳት ሊሞት ይችላል። አንድ ሰው ደግሞ የአላህ መልእክተኛ አለይሂ ሰላቱ ሰላም እንዳሉት በእኛና በከሃዲያኖች መካከል ያለው ሰላት ነው ብሏል። ፈመን ተረካ ፈቀድ ከፈረ አሉ። እሷን የተዋት በእርግጥ ክዷን አለ አላህ መልእክተኛ። ሰላት መስገድ ከሸሃደቴን ቀጥሎ የሰው ልጅ ግዴታው ነው። ይህንን ግዴታ ካልተወጣ ከእስልምና ይወጣል የተባለው ለጸሎት የተወሰነ ኺላፍ ቢኖርበትም ማለት ነው። እንተካስል ሆኖ ከሆነ ምናምን በሚል የተወሰነ ኺላፍ ቢኖርበትም ግን ደግሞ አብዛኛው የሚስማማው ምንድነው ከእስልምና ቀጥታ ይወጣን በሚለው። ስለዚህ አንተ ምንድነው ማድረግ ያለብህ? ለዲን እኮ እንለፋለን። አሁን ካለ ስፋን ታላ ጋር ብሞትና ብገናኝ ምንድነው የማደርገው ምንድነው መሆን የሚለው ነገር ማሰብ አለብህ። በቃ አላህ ቢወስደኝስ አሁን ሞት አሁን አንተ ቢመጣስ ቀብር ውስጥ ብትገባስ አሁን ዱንያን እያባረርኩ በቃ ለዱንያ እንደዚህ እያልኩ አላህ ጋር ብገናኝስ? ይሄን ማሰብ አለብህ። ግልጽ ነው። ሲቀጥል ደግሞ ጅሁድ ይፈልጋል። ቅድም ኢምራን እንዳለ ጅሁድ ይፈልጋል። አላህ አዘ ወጀል ወለዚነ ጀሃዱ ፊና ለነህዲየነሁም ሱቡለና ብሏል። እነዛ በእኔ መንገድ የሚታገሉትን ሰዎች መንገዴን እመራቸዋለሁ። ይሄ ቃሉ ነው፣ የሱ ቃል ነው። መንገዴን እመራቸዋለሁ አለ። አንተ ስትታገል ግን ሸይጣን የሚችለውን ያክል ሊወሰውስህ ወደዛ ወደዚህ ሊያደርግህ ይችላል። እኛ ግን ያለብን ነገር ምንድነው? መታገል። ምክንያቱም የተፈጠርንበት ዓላማ ነው። አላህ አዘ ወጀል እዚህ ምድር ላይ ሲያመጣን እርሱን በብቸኝነት ተገዝተን ልንሞት ነው እንጂ በከንቱ አልተፈጠርንም። አላህ ሱብሓነሁ ወተዓላ ፈሐሲብቱም አነማ ኸለቅናኩም ዐበሳ ይላል። ዝም ብዬ በከንቱ የፈጠርኳችሁ ይመስላችኋል እንዴ ይላል። ግልጽ ነው። ወደኛ የማትመለሱ ይመስላችኋል? የትንሣኤ ቀን ቁመን እንጠየቃለን። ይሄን ለምን አልሰራህም ባሪያዬ ሲልህ ይሄን ፍዬ ነው ይሄን ብዬ ነው ምናምን አትልም። ምክንያቱም የተፈጠርክበት ዓላማ ይሄ ነው ተብለህ መልእክተኛ ተልኮልህ ቁርአን ወደ ሁዳ የሚመራ በዛ አላህ Subhanahu Wa Ta'ala ذلك الكتاب لا ريب فيه ጥርጥር የሌለበትን መጽሐፍ አምጥቶ ይሄ መመሪያ ነው ካለ በኋላ አይ እኔ ጌታዬ ካልፈቀደልኝ የምትል ከሆነ ይሄ ሰበብ ነው የሚሆነው። የሸይጣን መንገድ ነው እንጂ ያንተ መንገድ ሊሆን አይገባም። እኛ የተፈጠረው አላህን ልናመልክ ነው። አላህ Subhanahu Wa Ta'ala ሱረቱ ዛሪያት ላይ ወማ خلقت الجن والانس الا ليعبدون ሰውንም ጂንን የሚፈጠርኩት እኔም በብቸኝነት ልገዙኝ ነው አለ። ስለዚህ እሱ ልንገዛ ነው እንጂ የተፈጠረው በከንቱ አይደለም ማለት ነው። ስለዚህ ምን ማድረግ አለብህ? ወደ አላህ Subhanahu Wa Ta'ala መመለስ። አሁን ዛሬ የት ነገ ዛሬ ሳትል አሁን መግሪብ ከመግሪብ ጀምር ለስከ ዛሬ ወንጀልህ ማህረትን ጠይቅ።
ቱቡ ኢለላህ ይላል አላህ አዘወጀል ወደ እኔ ተመለሱ ነው ሁላችሁም አዩሃል ሙእሚኑን እናንተ አማኞች ሁላችሁም ወደ እኔ ተመለሱ ኢነላህ የግፊሩ ዙኑበ ጀሚዓ ሁሉንም ወንጀል አላህ ሱብሓነሁ ወተዓላ ይምራል አላህ መሐሪ ነው አንተ ምድርን ያክል ወንጀል እንኳን ተሰብስበህ ብትመጣ አላህ ሱብሓነሁ ወተዓላ ምህረተ ብዙ ስለሆነ አንተ ከምታስበው ወንጀል በላይ ምህረተ ብዙ ጌታ አላህ ሱብሓነሁ ወተዓላ ይቀበልሃል እንደ ሰው አይደለም አላህ ሱብሓነሁ ወተዓላ እና ወደ አላህ ተመለስ ነገ አትበል ነገ እንደምትኖር እርግጠኛ ስላልሆንክ ነገ አትበል በተረፈ ወንድሞችን አውራ ለራስህ ጊዜ ስጥ ራስህን ሁን በቃ ነገ የምትለዋን አትሰባት ዛሬ ነው ምን ይላሉ ቀደምቶች ትላንትና አልፏል ትላንትና አልፏል ሰነ ወንጀልህም ሆነ ሰልነተራው ኸይር ስራ ሰልማንኛውም ነገር አልፏል ነገ ደግሞ ገና አልመጣም ዛሬ ነው የኛ ቀን ማለት ዛሬ ነው መስራት የምንችለው ወደ አላህ መቃረብ የምንችለው ሰላታችንን የምንሰግደው የምንጾመው ቁርአናችንን የምንቀራው በቃ አላህ Subhanahu Wa Ta'ala ዛሬ ነው የሰጠን ዛሬ ነው እርግጠኛ መሆን የምንችለው አሁን ያለንበትን ሰዓት ማለት ነው አሁንም በደንብ በቃ ነገ ሞት እንዳለብን አሁን ከደቂቃዎች በኋላ እንደምንሞት አድርገን መኖር ከቻለን ዱንያችንም አኺራችንም ያማረ ይሆናል አለበዛብን ብዙ መክረው ሀምብያት ባሉ ወንድሞች ወራከላሁ ፊክ አላህ ተመንገደና ያስተካክልልን አብሽር መርሃባ በቃ ዱአ አድርጉልኝ በውስጥ እናወራለን ይብሮ ስልክ እያወራ ነው መሰለኝ እሺ ማኒ በቃ በጣም ነው የምናመሰግነው አላህ ይቀበለ አላህ ያግራልህ ሁሉንም ነገር ያግራልህ ሁላችንም አመሰግናለሁ ጀዛከላህ ኸይር ዱአ አድርጉልኝ በውስጥ እናወራለን አላህ ይጠብቀ አረና እናወራለን አብሽር ይመችህ መርሃባ ሰላም አለይኩም ዱአ ግን እንዳትረሳ አረ ዱአ አብሽር ለኛም አርግ ኦልራይት ምሳዬን እየበላው ነበር የሚገርማችሁ በስከዛ ራይት ይብሮ አንድ ክርስቲያን ካለ ሰላም አለይኩም ይብሮ ምን አልከኝ አንድ ክርስቲያን ኦኬ ላስገባ ምን ትላለህ ፕሮግራም እንጀምር ወይስ እንደ ሐሳብ ማለት ነው አይ በዚህ አጋጣሚ አንድ ነገር ልንገራቸው እሺ ፕሮግራም እንጀምር እንትን ኮስት አደርጋለሁ የሆነ ሰርፕራይዝ ይኖራል አይደል ለዚህ ረመዳን ይምሩ አሁን አንናገርም በኋላ ምናምን ወይ ነገር አይደል ኢንሻአላህ አው ያ ጀማዓተል ኸይር ረመዳን ላይ ያው በጣም ትልቅ ስራዎች የምንሰራበት ነው የሚሆነው ስለዚህ ሁላችሁም ከኛ ጋር ናችሁ ካሁኑ ተዘጋጁ ከኛ ጋር መሆን እንፈልጉና መሳተፍ እንፈልጉ ኢንሻአላህ ሁሉንም የሚያሳትፍ ፕሮግራም ነው በጣም ትልቅ ቅርና ያቀር ነው አላህ ይጨመርበት እናሳውቃችሁ የምናሳውቀው ዛሬ አላህ ካለ ዛሬ ማታ እናሳውቃችኋለን ብቻ ግን ተዘጋጁ ካሁኑ ለማለት ነው ሁላችሁም ታስፈልጉናላችሁ ኢንሻአላህ ዲናችንን በደንብ አድርገን ለሰዎችም ለክርስቲያን ወገኖቻችን ለሙስሊም ወንድሞቻችን የምናስተምረና በጣም ታላቅ ስራዎችን የምንሰራበት ይሆናል ቻሌንጅም ይኖራል አይደል ይብሩ ቻሌንጅ አለ ቻሌንጅ ይኖራል እንግዶችም ይኖሩናል አይምሩ እንግዶችም አሉ ኢንሻአላህ ቲክቶክ ላይ ማናቃቸው ታላላቅ ኡስታዞች ምናልባት ሊኖሩ ይችላሉ አይደለ ግድ ነው ኡስታዞች እንጋብዛለን ዋናው ደግሞ ከሁሉም ደግሞ ዋናው ኢንሻአላህ ብዙ ሰው ሻሃዳ የሚይዝበት ነው የሚሆነው እስልምናችንን ምን ያክል ሙሉ እንደሆነ የምናስተምርበት ነው የሚሆነው ግን ይሄን ለማድረግ እኛ ብቻ አይደለም የሁላችንም የሙስሊሞች ድጋፍ ስለሚያስፈልግ ሁላችንም ካሁን እንዘጋጅ ኢንሻአላህ ቀጥል ይብሮ ኢንሻአላህ እሺ ጀዛከላህ ኸይር እኔ ወላሂ ሰርፕራይዙን አታውቁትም የሚመጣው ታላላቅ ኡስታዞች በቃ በተለይ ደግሞ ክርስቲያኑን የሚያማከለ ነው ፕሮግራሙ የሚሆነው ፕሮግራሙን አውጥተን ነግራችኋለን ክርስቲያኖችን ያማከለ ዳዕዋ የምናረግበት የተለያዩ ቀልብን የሚያረሱ ጥሩ ትምህርቶች ስለ ረመዳን ስለ ጀነት ስለ ጀሃነም ምናምን በጣም የሚገራርሙ ፕሮግራሞች ኢንሻአላህ ይኖሩናል ሐቂቃ በጣም የሚገራርሙ ፕሮግራሞች ነው አላህ ቀልባችንን የሚያረስበት ረመዳን እንደሚሆን ተስፋ እናደርጋለን በጉጉት የምትጠብቋቸው ታላላቅ ሼኾች ኡስታዞች እንጠራለን እናመጣቸዋለን ዳዕዋ ያደርጉልናል ምናልባትም ልባችሁ ላይ በጣም ያሉ ሰዎች ናቸው ወጣቶች ጀግኖች ሼኾች አረ ቢስሚላህ ኢንሻአላህ ግን ያለ ረመዳኑ ያንን ፕሮግራም ነው የምናደርገው ለማንኛውም እስከዛ ድረስ ግን እናንተ እኛ ፕሮግራሙን እስከምናወጣ ተፍተፍ ማለት አለባችሁ ኢንሻአላህ ኦልራይት እኔ አውቃቸዋለሁ አለች ዛሩ እሺ እስከዛ ድረስ ኢምሩ የተወሰነ አልበላውም ምሳይን ልብላና ሸፍንልኝና ከዛ በኋላ እናወራለን የሆነ ሰው ገብቶ እንትን ይላል እኛ እናወራ
እኛ እናውራ። አዎ አንድ ጊዜ እኔ ልብላና ከዛ በኋላ እኔ እና አንተ እናወራለን ኢንሻአላህ። ከዛ የሆነ ሰው ይሸፍናል ቤቱን ኢንሻአላህ። ኦኬ 10 ደቂቃ ምናምን ኧረ ችግር የለውም ስላለሁኝ የፈለከውን ጊዜ ወሰድ ኢንሻአላህ እንቀጥላለን። በድጋሚ ሁላችሁንም ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁኝ። እንኳን ለተከበረው የረመዳን ወር አደረሰን። ያው ካልሰማችሁ ረመዳን ሊገባው ኦልሞስት 39 ደቂቃ ነው የቀረው። አላሁ አክበር ለዓለማቱ ጌታ ምስጋና ይገባው። ከ39 ደቂቃ በኋላ ትፍተሁ አብዋቡል ጀና የጀነት በሮች ይከፈታሉ፣ እንዲሁም የጀሃነም በር ይዘጋል። ወተወሉ ሸያጢን ሸይጣኖች ደግሞ ይታሰራሉ። ኢንሻአላህ ለዓለማቱ ጌታ ምስጋና ይገባው ለዚህ ወር ያደረሰን። አላህ ደግሞ ይሄን ወር በደንብ የምንሰራበትን ራሳችን የምንቀይርበት ሁላችሁም ነይቱ። ያው ረመዳን ሲመጣ ምንም ቢሆን ምንም ያጀማ ሁሉም ሰው ኢባዳ ላይ ማተኮር ያለበትና ኢንሻአላህ ኢባዳ ላይ በደንብ ሁላችሁም ማተኮሩ፣ እኛም ኢንሻአላህ እሱን መንገድ ለማዘጋጀት እንሞክራለን። እና ክርስቲያን ወገኖቻችን የምታዳምጡ ካላችሁ ረመዳንም ለእናንተ ነው ኢንሻአላህ። ለእናንተ ትላልቅ ፕሮጀክቶችን አዘጋጅተንላችኋል። ያው አሁን አላወራም እሱን ይቅርታ አላወራም እሱን ሲደርስ ኢንሻአላህ እናሳውቃችኋለን ማለት ነው። ረመዳን ላይ ያጀማ ያው ክርክር ልብ ስለሚያደርግ ኢንሻአላህ ክርክሩን እንቀንሰዋለን። ስለዚህ ክርስቲያኖች ክርክር ፈልጋችሁ ከሆነ ኢንሻአላህ አሁን ላይ አትችሉም ማለት ነው። ክርክር ካለ ወደ አሁን ነው የምንለያየው ኢንሻአላህ በሰላም እንለያያለን ማለት ነው። ለማንኛውም አሁን ኢብሮ እስከሚመለስ ድረስ ብዙ ካወራሁ ሚስጥር እንዳይወጣልኝ ሚስጥሩ በኋላ ነው። ሰበር ዜናው 3 ሰዓት ላይ ጠብቁ። 3 ሰዓት ላይ በደንብ የምናሰራጭ ይሆናል። እቅዳችንን እነግራችኋለን። እስከዛ ያው እንትን ነው። ግን ሁላችሁም ሪከርድ ያደርጋችሁት ካላችሁ አሁን ያወራንበትን ፓርት ልቀቁት፣ ሪከርድ ያደርጋችሁ ካላችሁ። እንዲሁም ደግሞ ለሰዎች አሳውቁ። ረመዳን ላይ ፕሮጀክት እንዳለን እቅድ እንዳለንና ትልቅ ነገር እንዳዘጋጀን እንግዶችን ታላላቅ ኡስታዞችን ቲክቶክ ላይ ያሉ ኡስታዞችን ያማከለ ፕሮግራም እንደተዘጋጀና ለክርስቲያኖች ደግሞ ያተኮረን እንደሆነ በደንብ አሳውቁልን። ሁላችንም ተጋግዘን እንቀጥላለን ማለት ነው ኢንሻአላህ። አቡኪ የሚላችሁ ነገር አለ። ከዛ ወደ እንትናችን እንመለሳለን። ኡስታዝ አቡኪ ሰላም አለይኩም። በሰዓት ለወርካት ኢምሮ አንዲ ስልክ ላይ ነኝ። እሺ አፎን መጣው። እሺ ሀቢቢ። እሺ ፋሩቅ ወንድሜ፣ ኡስታዝ ጀማል አብደል ሁላችሁም ሰላም አለይኩም ብያለሁ። وعليكم السلام ورحمة الله. وعليكم السلام ورحمة الله وبركاته. إمرو أهلا وسهلا. أهلا حياك يا أخي. ماشي إن شاء الله. هون إبروس كين متى أدرس أو رمضان كسلاسة دقيقة أو لينجا سنت دقيقة عندك أو لينجا راتشو بقى بإثيوبيا 6 ساعات يجابل معناته بإثيوبيا وين دمو 12 ساعات يهون يجابل 21 دقيقة نيجاروشي ረመዳን ሊገባ 21 ደቂቃ ነው የቀረው። ሰላም አለይኩም ኢምሩ። ወአለይኩም ሰላም። ተረጋገጠ እንዴ ረመዳን? አዎ እንደዛ አየሁኝ። ወላሂ ግን ውሸትም ሊሆን ይችላል። ዌብሳይት ላይ ነው ያየሁት እኔ። ቆይ እስቲ አንዴ ድጋሚ ልቸክ ላድርግ። ግን ረመዳን ካውንት 26 ላይ ይታያል። ዞሮ ዞሮ በዚህም ሆነ በዛ ወደ ዋናው ፖይንታችን እንመለስና ረመዳን ላይ ብዙ ነገር አለ ይመስለኛል። ኢምራን ምን ትላለህ? እንዴ አሁን እኮ እየነገርናቸው ነበር። መች ስንት ሰዓት ነው አናውንስመንት የሚደረገው? እንዴ እሱ ቀደም አወራበታል። በቃ 3 ሰዓት አይሻልም? አልነበርኩም አሁን ነው የመጣሁት። አፎን እሺ፣ ለዛ ነው። ኦኬ አይ ጎስት እሺ፣ 3 ሰዓት አይሻልም? አዲስ የመጡ ሰዎች ካሉ እነሱም እንዲሰሙ ብዬ ነው። አይ 3 ሰዓት ነው አይደለ? ምርጥ ሰዓት በቃ ኢንሻአላህ 3 ሰዓት ሲሆን የምናሳወቃችሁ ይሆናል። ኢንሻአላህ ያው ፕሮግራሙን ቅድም ብሎም ነግሯችኋል። አቡኪ ግን ትጨምርበት ኢንሻአላህ። ዋና መሰረታዊ የሆነው ነገር ምንድነው? ያ ጀማ ረመዳን ልክ ኢምራንም እንዳለው ይሄ ከጭቅጭቅ ምናምን ወጣ ያለ ይሄ ዝም ብሎ ከተለመደ ዑደት ትንሽ ዘንበል ያለ ነገር ላይ ነው ትኩረት የምናደርገው ማለት ነው። ምን አይነት ነገር ላይ ትኩረት እናደርጋለን? ሊትራሊ አንዳንድ ነገራቶች ይኖሩናል። ያው እንዲህ ነው ብዬ አልናገርም። የሚገራርሙ ነገራቶች ይኖሩናል እና እነዛን ነገራቶች መሰረት አድርገን በሚገርም ሁኔታ ማለት ነው ምናልባት በአይነቱ የመጀመሪያ ይመስለኛል እነዛ በአይነቱ የመጀመሪያ የሆነ ትምህርት ይኖረናል ረመዳን ላይ ማለት ነው። ትምህርት ብቻ አይደለም፣ ሙግቶችም ሊኖሩ ይችላሉ። ተጠናክሮ ይቀጥላል። እንትኑ ንጽጽሩ ተጠናክሮ ይቀጥላል። ግን ንጽጽር ማለት ሁሌ ክርክር ምናምን ብቻ አይደለም። የተለያየ የሆነ መንገድ አለ። ለቀኑ የምንሰጠው ደግሞ የራሱ የሆነ ቦታ አለ። ያን ቀን መሰረት አድርገን ለክርስቲያኖች ብቻ የምንሰራበት ረመዳን ይሆናል ብዬ አስባለሁ።
እኛ ሙስሊሞች ረመዳን ተዝኪያ እናደርጋለን፣ ራሳችንን እናጸዳለን። በተጨማሪ ግን ብዙ ክርስቲያኖችን የምናዳርስበት ለብዙ ክርስቲያኖች ዳዕዋ የምናደርግበት ብዙ ክርስቲያኖችን በገፍ ሻሃዳ የምናስይዝበት ረመዳን ይሆናል ብዬ ነው ማስበው። እኔም ኢምራን ብዙ ካወራው እኔም ዳርዳር እያልኩኝ ስለሆነ ይበቃል። አይ በደንብ ገልጸሃል ኢንሻአላህ። ብቻ ግን ሁላችሁም አሁን የገባችሁ ካላችሁ ቻሌንጅ ነው እሺ። ታሪክ ቀያሪ ፕሮግራም ነው የሚሆነው። ታላላቅ ነገሮችን የምንሰራበት ነው ይሄ ረመዳን የሚሆነው። ታላላቅ ነገር ሲባል በኡስታዞች ብቻ አይደለም፣ ታላላቅ ኡስታዞችን እናመጣለን ኢንሻአላህ። በዋናው ፕሮግራም የሚሆን ከተራዊ በኋላ እናመጣለን። ግን ደግሞ ለክርስቲያኖችም ትልቅ ነገር ነው ያዘጋጀነው ኢንሻአላህ። ያው ጠብቁ ብያችኋል። በደንብ አድርገን ማስታወቂያ እንሰራለን። ማስታወቂያ ደግሞ ሲለቀቅ ሁላችሁም ቪዲዮውን እያወረዳችሁ አሰራጩ። እኔም ኢብራሂም ሁሉም ወንድሞች ቪዲዮ ፖስት ያደርጋሉ። ያንን ቪዲዮ እያወረዳችሁ በደንብ አሰራጩ። ያ ጀማዓተል ኸይር ቢያንስ በዚህ ነገር ተባበሩ። እናንተ ፖስት ስታደርጉት ብታውት 100 ሰው እንኳን ቢያዩ ከ100 ውስጥ 10 ክርስቲያን ሊኖር ይችላልና ቪዲዮ በኋላ ሲለቀቅ ሁላችንም ያን የተለቀቀው ቪዲዮ በደንብ አድርጋችሁ ለማስተላለፍ እስካሁኑ እያደረጉ ይሄ ራሱ ኢባዳ ነው። ስለዚህ እንተባበር ኢንሻአላህ። ብዙ ስራዎችን ሰርተን ታሪክን የምንቀይር ይሆናል በአላህ ፈቃድ ኢንሻአላህ። ይብሮ ቀጥል። ማሻአላህ ያበደ ፕሮግራም ነው ኢንሻአላህ የሚኖረን። እንዲናርግ ጋይስ ኢምሩና አቡ